እናስተውል። እቺ ቤተክርስቲያን እየደረሰባት ካለው ግፍ በላይ የሚያስፈራኝ ሰይጣን ጻድቅ መስሎ የቤተክርስቲያንን መድረክ መቆጣጠሩ ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ቸሩ እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እመቤታችን ያከበራቸው ሁሉ የተመሰገኑ ይሁኑ። እንዴት አላችሁ? አጭር መልእክት ነው። ምናልባት በጣም ግልጽ አላደረገውም። አባቶቻችን ነግረውን ነበረ። የቤተ ክርስቲያን መከራዋ የምዕመናን ጥፋት የሚጀምረው ሰይጣን ቤተ ክርስቲያንን ሲዋጋት አይደለም፣ በኃጢአት ሲዋጋት አይደለም። ቤተ ክርስቲያንን በኃጢአትም በክፉ ሰዎችም በምንም ነገር ታግሏታል፣ ሊያጠፋት አልቻለም። ታዲያ ቤተ ክርስቲያን ጥፋቷ ወይም የምዕመናን ጥፋት የቤተ ክርስቲያን መከራ መቼ ነው የሚጀምረው? ሰይጣን ጻድቅ መስሎ መድረኩን የያዘ ቀን ነው። ጽድቅ የያዘ መስሎ መልካም መስሎ። አዎ። ስለዚህ ዝርዝር ውስጥ አልገባም። እንታዘብ፣ ራሳችን እናስተውል። ይህችን ቤተ ክርስቲያን መልሰን የማናገኝበት ደረጃ ላይ እያደረስናት ነው። መልኳ እየጠየመ ነው፣ እየለወጥነው ነው። ስርዓቷ፣ ህጓ ከምዕመናን መገደል ባልተናነሰ፣ ከቤተ ክርስቲያን ላይ እየተደረገ ካለው ጥፋት ባልተናነሰ የቤተ ክርስቲያናችን አውደ ምህረት መልካም በሚመስሉ ግን ወደ አጋንንት በሚመሩ ነገሮች ተሞልቷል። ለዛ ነው የቤተ ክርስቲያን ጥፋቷ የሚጀምረው ሰይጣን ጻድቅ መስሎ አውደ ምህረት የወጣ ቀን ነው። ሰይጣን በራሱ መውጣት አይችልም፣ በሰው አድሮ ነው የሚወጣው። ያኔ ነው የመጨረሻው ጥፋት፣ የጥፋት ርኩሰት ተገልጦ ጻድቅ መስሎ በወጣበት መድረክ ተገልጦ በነቢዩ በዳንኤል የተነገረው ነገር ሲፈጸም ያኔ ሁሉ ነገር ያበቃል። ስለዚህ እናስተውል፣ ልብ እንበል፣ እናስተውል። መድረክ የቆመው ነገር በሙሉ ከእግዚአብሔር አይደለም። ቃል እግዚአብሔር የሚናገረው ሁሉ ከእግዚአብሔር አይደለም። እዘምራለሁ የሚለው ሁሉ ከእግዚአብሔር አይደለም። ጥሩ ልብስ የለበሰ ሁሉ ከእግዚአብሔር አይደለም። እናስተውል። እቺ ቤተ ክርስቲያን እየደረሰባት ካለው ግፍ በላይ የሚያስፈራኝ ሰይጣን ጻድቅ መስሎ የቤተ ክርስቲያንን መድረክ መቆጣጠሩ ነው። ጽድቅ የሚሰራ መስሎ አውደ ምሕረቱን መያዙ ነው። ይሄ እኔ ቃል እንዳይመስላችሁ አደራ ብለውን ሄደው ነበረ። የተናገሯት ሁሉ ነገር አትቀርምና አባቶቻችን ይኸው እየሆነ ነው። እግዚአብሔር ይሁነን፣ ቸሪቱም አምላክ ትሆነን፣ የቅዱሳን ነገር ይሁነን እንጂ እንጃ ዝርዝር ውስጥ ብገባም ትርፉ ስድብ ነው። ይበቃል። ለእግዚአብሔር ለአምላካችን ለድንግል ለእመቤታችን ለንጹሐን ሁሉ ክብር ምስጋና ይሁን። ሀበ አንጸረ ቀዳማዊ ይሐውሮ በሰረገላ ይረውጾ ወስብሐቲሆሙኒ ዘመፍርህ ድምጾ። ሀበ አንጸረ ቀዳማዊ ይሐውሮ፣ ቀዳማዊው የመጀመሪያው አንዱ ወደ ሄደበት ይሄዳሉ። በሰረገላ ይረውጾ፣ በእሳት ሰረገላም ፈጥነው ይበራሉ። ወስብሐቲሆሙኒ ዘመፍርህ ድምጾ፣ የምስጋናቸውም ድምጽ ያስፈራል ይላል ሊቁ ቅዱስ ያሬድ ለአርባዕቱ እንስሳ ሰጥቶ የደረሰው ድርሰት ነው። የደብረ ሮሃ ሊቃውንት ደግሞ ለአራቱ ቅዱሳን ነገስታት ሰጥተው አሁን ያመሰግኑበት ነበር ማለት ነው። አርባዕቱ እንስሳ ገጸ ሰብእ፣ ገጸ ንስር፣ ገጸ አንበሳ፣ ገጸ ላህም ናቸው። አራቱ ቅዱሳን ነገስታት ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላ፣ ቅዱስ ነአኩቶ ለአብ ናቸው። ለአርባዕቱ እንስሳ ገጸ ሰብእ ለባዊነታቸውን፣ ገጸ ላህም ተገዥነታቸውን፣ ገጸ ንስር ተመስጧቸውን፣ ገጸ አንበሳም ደግሞ አስፈሪነታቸውን ያስረዳል። እነዚህ ከላይ አራት ናቸው፣ ከታች ደግሞ አንድ ናቸው። ሊቁ ቅዱስ ያሬድ ከመርእየተ እለ ቄጥሩ
4 ራስ እንዳለው ንስር ገጸ በገጽ ይትናጸሩ፣ ፊት ለፊት አይተያዩም። ነገር ግን ከላይ 4 ቢሆኑም እንኳ ሀበ አንጸረ ቀዳማዊ ይሐውሩ፣ አንዱ የመጀመሪያው ወደ ሄደበት ይሄዳሉ ይላል። አንዱ ወደ ሄደበት ይሄዳሉ ማለት ፈቃዳቸው አንድ መሆኑን ሐሳባቸው አንድ መሆኑን መናገር ነው። ፈቃዳቸውም ምስጋና ነው። አልቦሙ እረፍት ወእረፍቶሙ ይእቲ አኮቴቶሙ፣ እረፍት የላቸውም እረፍታቸውም ምስጋናቸው ነው። ወኢይመስሎሙ ለመላእክት ከመ ዘወደስዎ መጠነ መንፈቀ መንፈቃ ለአሐቲ ሰዓት እምአመ ተፈጥረ ዓለም እስከኔሁ። ሊቁ ቅዱስ ኤጲፋንዮስ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ አመስግነውት አንዲቱን ሰዓት ስንኳ ከ4 ከፍለው የሩዋን ሩብ ያህል ያመሰገኑት አይመስላቸውም ይላል። ይህ ለ40ቱ እንስሳ ነው። 4ቱ ቅዱሳን ነገሥታትም በአካል 4 ናቸው። ዘመናቸውም የሚገናኝ አይደለም። ነገር ግን በዘመን ባይገናኙም ሀበ አንጸረ ቀዳማዊ ይሐውሩ፣ አንዱ ወደ ሄደበት አንዱ ይሄዳል ማለት የ4ቱም ቅዱሳን ነገሥታት ፈቃዳቸው አንድ ነው። ቅዱስ ይምርሃነ ክርስቶስ ካህን ነው፣ ንጉሥ ነው፣ ሐናጼ መቅደስ ነው። ቅዱስ ገብረ ማርያምም ካህን ነው፣ ንጉሥ ነው፣ ሐናጼ መቅደስ ነው። ሁሌም እግዚአብሔርን ሲያመሰግን ኑሯል። ቅዱስ ላሊበላም ሁሌም እግዚአብሔርን ሲያመሰግን ኑሯል። ይህንንም ደራሲው እንዲህ ያስረዳል። አልቦቱ ካለ ህሊና ለብፁዕ ላሊበላ ዘእንበለ ስብሐተ እግዚአብሔር ወዘምሮ። ለቅዱስ ላሊበላ እግዚአብሔርን ከማመስገን ለእግዚአብሔር ከመቀኘት በቀር ሌላ ህሊና ሐሳብ አልነበረውም። እንዛሃለው በስጋ ኮነ ከመዘ ይለብሰ ስጋ፣ በስጋ ሳለ ስጋ እንዳለበሰ ሆነ ብሎ ያመሰጥርለታል። ቅዱስ ነአኩቶ ለአብም መላ ዘመኑ እግዚአብሔር ሲያመሰግን የኖረ ካህን ዛሬም ደግሞ ተሰውሮ እያመሰገነ ያለ ነው። እነዚህ 4ቱ እንስሳ ጸዋርያነ ጸወርተ መንበረ አምላክ፣ የአምላክን መንበር የተሸከሙ ናቸው። የአምላክ የመንግስቱ መገለጫ የሚሆን መንበሩን ተሸክመው ይኖራሉ። አፍራሰ ሕይወት ግሩማን 4ቱ እንስሳ መንፈሳውያን ይጸውሩ መንበረ ዘኢይትየቅ ለዓይን፣ የሕይወት መንፈስ ቅዱስ ሰረገላዎች የሚያስፈሩ 4ቱ እንስሳ ለዓይን በዓይን የማይመረመር ለዓይን የማይረዳ መንበርን ተሸክመው ይኖራሉ ይላል። እነዚህ 4ቱ ቅዱሳን ነገሥታትም በዚህ ዓለም የእግዚአብሔርን መንግስት ተሸክመው የኖሩ ናቸው። የ4ቱ ነገሥታት መንግስት ሲተረጎም እግዚአብሔር ንጉሥ ነው ማለት ነው። ይህንን ባለታሪኩ ጸሐፊው ሲያስረዳ ወሆረት መንግስት ሀበ ሕዝብ ቅዱሳን ይላል። መንግስት ወደ ተመረጡ ሰዎች ሄደች አለ። ወስመ መንግስቶሙኒ መንግስተ አምላክ፣ የስርወ መንግስታቸውም ስሙ የአምላክ መንግስት ይባላል ይላል ማለት ነው። በዚህ ዓለም የእግዚአብሔር የምስራቹ ተሸካሚ ቅዱስ ገብርኤል ነው። የእግዚአብሔር የልጁ ተሸካሚ እመቤታችን ድንግል ማርያም ናት። የእግዚአብሔር የመንግስቱ ተሸካሚዎች ደግሞ 4ቱ ቅዱሳን ነገሥታት ናቸው ማለት ነው። በ4ቱ እንስሳ ላይ የተዘረጋ የእግዚአብሔርን መንግስት ወይም ደግሞ የእግዚአብሔርን መንበር ኃጥአን ይቃወሙታል። የእነዚህ የ4ቱ ቅዱሳን ነገሥታትንም ስራቸውንም ግብራቸውንም ዘመናቸውንም ስማቸውንም መንግስታቸውንም የሀገር ፍቅር የሃይማኖት ፍቅር የሌላቸው ኃጥአን ጸሐፍተ ታሪክ ይቃወሙታል ማለት ነው። ይህንን ሐሰት የሌለበት አይነ ንስሮ የዳጋው ታሪክ ጸሐፊ ሲናገር እንዲህ ይላል። ወበቅንዓት አጥፍኡ ቦሙ ዘመኖሙ ከመ ኢይትበሃሉ ብዙሃ ዘመነ ነግሱ፣ ብዙ ዘመን ነገሱ እንዳይባል የንግስናቸውን ዘመን አጠፉባቸው ይላል ማለት ነው። በኪሩቤል ላይ ያለ የተዘረጋ የእግዚአብሔርን መንበሩን ኃጥአን እንደሚቃወሙት የእነዚህን የ4ቱ ነገሥታትንም የዘመናቸውን ታሪክ የመንግስታቸውን ታሪክ ኃጥአን ይቃወሙታል ማለት ነው። በሰረገላ ይረውጹ ፈጥነው ይሄዳሉ ማለት ለምስጋና ይፋጠናሉ። ምልዋነ አዕይንት ካህናት ናቸው ማለት ነው። እግዚአብሔር ዓለሙን የሚያይባቸው መጻኢውንና ኃላፊውን የሚያውቁ በዓይን የተሞሉ ካህናት ናቸው። እነዚህ 4ቱ ቅዱሳን ነገሥታትም በዓይን የተሞሉ ካህናት ናቸው ማለት እግዚአብሔር ዓለሙን የሚያይባቸው
እግዚአብሔር ዓለሙን በምህረት የሚያነሳባቸው ካህናት ናቸው። እነሱ ብቻ አይደሉም። ዘመናቸውም የክህነት ዘመን ነው የነበረው፣ የጳጳሳት ዘመን ነው የነበረው። ይልቁኑ በቅዱስ ገብረ ማርያም ጊዜ 7 ኢትዮጵያውያን ጳጳሳት ተሹመው ነበር። እነሱ ብቻ ሳይሆኑ ዘመናቸውም ጭምር የጳጳሳትና የካህናት ዘመን ነው የነበረው ማለት ነው። ወስብሐት ይሆሙኒ ዘመፍርህ ድምፁ፣ ምስጋናቸውም ያስፈራል አለ። አርምሞ ጽርዓት የሌለበት እግዚአብሔርን ፈርተው የሚያመሰግኑበት ምስጋና ከሚያስፈራ ከእግዚአብሔር መንበር የሚወጣ ምስጋና ስለሆነ ወስብሐት ይሆሙኒ ዘመፍርህ ድምፁ፣ ምስጋናቸውም ያስፈራል ይላል ማለት ነው። አባቶቻችን ቅዱሳን ነገሥታትም በዚህ ይመስሏቸዋል። ይልቁኑ አባታችን ቅዱስ ላሊበላን ወኮነ ጎረ ለሱራፌል ወእህወ ለኪሩቤል ይለዋል ማለት ነው። በክህነቱ የሱራፌል ጎረቤት ሆነ፣ በመንግስቱም ደግሞ የ40ቱ እንስሳ የኪሩቤል ወንድም ሆነ ይለዋል ማለት ነው። ይህን የዋህብያን ተረት ተረት ስሙትና ቀጣይ ደግሞ የአህዋሹን መልስ በዜማ ትሰሙታላችሁ። ነብዩ ሰለላሁ ዐለይሂ ወሰለም እኮ ሀብታም ሚሊዮነር ነበሩ። ሚሊዮነር ምስኪን ሚሊዮነር በማስረጃ ማውራት ሚሊዮነር ነበሩ። ከጅምሩ ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ከድሃ ቤተሰብ አልተወለዱ። ሐሺሚ ናቸው ጎሳቸው፣ ሐሺማይት ማለት ነው፣ ሀብታም ጎሳ ማለት ነው። በዚህ ብቻ ነው። አያታቸውን አብዱል ሙጠሊብን ወሰዱ፣ ሚሊዮነር ነበረ። አብዱል ሙጠሊብ አብርሃ ከአባ ለማፍረስ በሄደበት ጊዜ እግረ መንገዱን 200 ግመል ወሰደበት። ዛሬ አንድ ግመል ስንት ነው? 200 ሺህ። እቺ የተወሰደችባቸው ናቸው፣ ብዙ ነበራቸው። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ከቤተሰብ ሲወለዱ አባታቸው ቢሞቱም የውርስ ገንዘብ አግኝተዋል። أنا عندهم وجوه تجي حاجة ودا تزامت الفرام بقى لو يمدا ولبسوا ولا بابسوا يعني تواهدوا ولا خديجة بيت أحمد محمد بيو خديجة تدسوا مصطفى مطالو يكون رئيسهم رجالو جتا يا سيدي مصطفى ጉዳይ ምንድነው ንገረኝ በይፋ የኔታዋ ፈሩ ጉዳይ ለመናገር እሜቴ ኸዲጃ ጉድ ያስፈሩ ነበር። ያንን የኑር አንገት ደፋ አደረጉት እሜቴ ኸዲጃን አባበሉት። አሁን ጉዳይ አለኝ ገንዘብ ለወስድ ነው ናሉት ኸዲጃ ምን ልታደርገው ነው? ገንዘብህን አምጣ ብሎኛል አጎቴ እሴታችን ላለው የምትል ለቤቴ ደስ አለዎትና ኸዲጀቱ ሳቁ የሚያስቡት ነገርን እያደር መዝለቁ አሉወት ኸዲጃ ለአሕመድ አልሙጅተባ አስበህ እንደሆነ ሚስት ልታገባ አንን ያገኘሁልህ ለአንተ ምትገባ ጠፈፍ ያለይ ቆንጆን ልብ ምገባ በእናቷም በአባቷም የደህና ሰው ልጅ በእርጇ የገጠመት ደህና ሰው በልጅ ጫን ያለች ቆንጆ ናት አጀበ ሁሉም የማይደፍራት አቅሏ የከመለ ገንዘብም የሞላት ከዛ ሙስጠፋ አሉ ስሟ ማን ነው ለይተሽ ንገሪኝ ስሟን ለወቀው አሉወት ኸዲጃ የአንተው ባሪያ ናት የውድ ወራሪ ማርኮ ያመጣት የኹወይሊድ ልጅ ናት ኸዲጃ ሚሏት እዘው ቅርብ ናት ባይነ ማያት እውነት ያጎቴ ልጅ ሲቲ ኸዲጃት አንቺ ሀብታም ቆንጆ ኑሮች በኩራት እኔ ገንዘብ የለኝን እንደምታይኝ እንዲያንቺ ያለ ቆንጆ መች ይገባል ለኔ እኔ ገንዘብ የለኝ እንደምታይኝ ተመሳጭ በቀር ሌላ እንደሌለኝ እንዳንቺ ያለ ቆንጆ ለእኔ መች ይገባል? ቤቴውን ፈልጎን መሰሉን ያገባል። ይህንን ቢሰሙንን እሜቴ ኸዲጃ የአሕመድን ንግግር የዋሕዩ መውረጃ ምነው ትልቅ ቢሆንን አንተ የመለከው የነጋር ይበዛል ብናደባልቀው ገንዘብ የተባለን ወርቅም ባሪያም ቢሆን አስመለኪያለውን አርገው እንደሚሆን እና ሂዲ ወደ አቡ ጧሊብ ቤት ናጎቶች ዘንድ
ሂደው ይለምኑኝ ነቤቶች ላይ መሬንም አትፍራ ቢያወጡት ላይ እኔ እሰጥሃለሁ የሚሉትን ሁላ ወዳጅ አልፈልግም ታንተ በቀር ሌላ ሰይዳችን የሄዱን አቡ ጣሊብ ዘንድ የሰብስቦ ቆየወት ነሐዱ ሶመዲ ተዛሯቸው አሕመዴ ጉዳያን አውጡልኝ ናወኑ ሄዱና ኸዲጃን አንጡልኝ አቡ ጣሊብ አለን እኛስ እንሄዳለን ኸዲጃን ለማጨት ላኪን እንፈራለን ናጎተወን አሉት ተሷው የመጣ ነው አስለምነኝ ብለን እሷው ብትለኝ ነው አቡ ጣሊብ አለ የኸዲጃ ማቃል እጅጉ ቧልታ ነው ተዋት ሸንገል አቡ ለሀብ አለ መሳቂያ ታርገን ለማግባት አትችልም አንተ ኸዲጃን እዛ ሁሉም ወጡ ልብሳቸውን ለብሰው ደግሞ ለሙስጠፋ ደግ ፈረስ ጭነው ኸዲጃ እንዳየችው ሌሎቹ መቻዩት ድሃ ነው የቲም ነው እያሉ ተመኙት የገቡ ጊዜና ኸዲጃ ቤት ኹወይሊድ ተጠራ አጀብ የኸዲጃ አባት ኹወይሊድን አሉት ሓጃችን ታንተ ነው ኸዲጃ ልጅህን አጀብ ልንለምንህ ነው ኹወይሊድ አላቸው የሚያጫት ሰው ማን ነው አቡ ጣሊብ አሉት አጀብ ሙሐመድ አሚን ነው ደግም አልመለሰ ድሃማ ተገባ ብሎ ተነፈሰ ሹሞች ለምነዋትን አሻፈረኝ አለች ተዛ ለድሃ ሰው መቼሽ ትላለች ሐምዛ ተነሳና ኹወይሊድን አለው ፀሐይና ጨረቃን እኩል ማረግህ ነው አሁን ያልከውን ቃል ያዘው እንዳይጠፋ እጠይቅሃለሁ አጃበን ገለልታ ስልፋ የጌታው አጎቶች ተነሱና ሄዱ በኹወይሊድ ነገር እየተናደዱ መልካም ስራዎች ላይ አፕሪሼት አደርገዋለሁ ግን ነገ እኔም ላይ ያገኝ ሊዞርብኝ እንደሚችል አውቀዋለሁኝ ዘመድኩን ቋሚ ወዳጅ ያለው ሰው አይደለም እውነት በመናገር እንዴ ተናካሽ ነው ሲፈልግ ይዘረጥጣል ሲፈልግ ያሞግሳል እና እኔ ጥሩ ነገር ሲሰራ ሲያነቃ ለቤተ ክርስቲያን እንትን ሲያሉ የሆኑ ነገሮች አሉት አፕሪሼት ነው የማደርገው ይሄ በዲያቆን ሄኖክ ጉዳይ ላይ የተናገረውን ግን ቶታሊ እኔ አልደግፍም እና ተደዋውዬም አላቅም እግዚአብሔር ነው የሚያውቀው እንዴ አሁን ግን ዛሬ ደውለታለሁ በውስጥ ደውዬ ይሄ ትክክል አይደለም በተለይ እርሶ ላይ ያነሳሁት እንትችት እውነት ለመናገር ደውዬ ወቅሰዋለሁ ካነሳልኝ ማለት ነው ትክክል አይደለም አንስቷል እንዴ ነው ያላየው ምን አለኝ አይ መጥፎ ነገር አላለም ይሄ ቴሌግራም ላይ ነው ያየሁትና መጥፎ ነገር አላወራውም ግን ትንሽ እንግዲህ ጨርገፍ ያደረገው ይመስለኛል እኔ ዘመድ ሆነ ካውን የኔን ስም አነሳ እያልኩኝ ካውን ብዬ ኤክስፔክት ማረገው ሰው ነው ባይዘው እና የታወቀ ነው የሱ ጸባይ የታወቀ ነው ግን በቃ 80% ለህዝብ የሚጠቅም ከሆነ እንወስድና 20% ኢግኖር እናደርገዋለን በዚያ መንገድ ብንወስደው ጥሩ ነው ምንም ደግሞ የሱም ሐሳብ አይጠቅም ማለትም ተገቢ አይደለም በእውነቱ ግን በዲያቆን ሄኖክ ላይ ግን የሚካሄደውን ነገር ተቃዋሚ ነኝ አልስማማም በእውነቱ ስለምወደው ደግሞ ዲያቆን ሄኖክን በጣም ስለምወደው ማምላክን ነው ምሎት ዶክተርዬ ከልቤ የምወደው ሰው ነው ምሳሌ የማደርገው ሰው ነው እንዴ መሪ የትውልዱ ቀጣዩ ትውልድ መሪ ብዬ እንደና አቡነ አብይ እንደና አቡነ ሽኖዳ እንደው ሲያገባ በጣም ቅር ብሎኛል እንደው መንኩሶ ጳጳስ ሆኖ እንደው ቤተክርስቲያኑን ትውልዱን ይመራል ብዬ ጠብቅ ስለነበረ በአንድ በኩል እንኳን አገባ እንደሱ ያለ ልጅ ወልድልናል ቴንኪው በጣም ጥሩ ያ እንግዲህ የተነሱት ናቸው እኔ አሁን ፐርሰናል ሰዎች የሆነን ሰው አታክ ሲያደርጉ እኔ እውነት ለመናገር እኔ አሁን ሰዎች እኔን በእኔ ላይ ቢቀልዱ እኔን አታክ ቢያደርጉኝ አይ ዶንት ማይንድ እኔ ራሱ ቆዳ እንትን ነው ብዬ ነው የማስበው እኔ በጣም ቀል እየቀለድኩ ያደኩ ልጅ ነኝ ብሽሽቅ ያደኩበት ነው በጣም ነው የምደሰትበት እዝናናለሁ ሰው ላይም አልፎ አንዳንድ ጊዜ ለመቀለድ እሞክራለሁና አንዳንዱ ጊዜ የማይመቸው ሊቆጣ ይችላል እኔ እንደዛ ሲያደርጉኝ አሉ ግን ሰውን በሌለበት በቃ ይሁን እኛ ሀገር ቀሲስ እንደሚያውቁት ነው ኢሉሚናቲ ምናምን የተሰወረ እንቅስቃሴ ምናምን ብሎ ሰውን መንገር በጣም ሲምፕል ነው የኛ ሰው በቀላሉ ነው ሳያጣራ የሚያምነው የሚከተለው እንደገና ሰውን በተለየ ደግሞ የሰው ፐርሰናል ዲካም እያነሱ ቅድም እርሰው ማንስተውታል እገሌ 5 ሚስት አለው 6 ሚስት አለው ምናምን ብሎ የሆነ ወሬ ፈጥሮ ምናምን ማውራትና ሰዎችን ማሸማቀቅ
ምንድነው የሚጠቅመው? እንደ አንድ ክርስቲያን ይሄ ክርስትና ነው እንዴ? እኔ ክርስትና እንደዚህ አይደለም። እኔ ይሄን ሳስብ ክርስትና እውነት ለመናገር እንደዛ መሆን ቢሆን ኖሮ ክርስትና አይደለም እንጂ ክርስትና በተሻለ መንገድ አውቀዋለሁ እንጂ ክርስትና እንደዛ ቢሆን በጣም ነው ምርቀው ማለት ነው። እና ሰዎች እንደዛ ይመስላቸዋል። ያልገባቸው ሰዎች ደግሞ ለካኒ ክርስቲያኖች እንዲነው እንደሚያወሩት እንዲነው ማለት ነው የሚቀራረቡት እንዲነው ስለሌላው ሰው ያላቸው አመለካከት አንድ ሰው እንዲጠፋ አንድ ሰው ክርስቶስ የአንድ ሰው ምሳሌ ስለ አንድ ሰው እየሰጠ ነው ስለ መዳን የሚያወራው መጽሐፍ። ክርስትናችን ሰው ማዳን ላይ ጥቅም ከሌለው ዋጋ የለውም። እኔ ማንም ነው ሰው ነው ይሄ የሚሆነው ባይዘው እኔ ያን ዘመድኩን ሰዎች ተራባራው ቢያጠቁት እውነት ለመናገር እኔ ዲፌንድ አደርግለታለሁ። በማይገባው ባልሆነው ሊያጠቁት ቢመጡ ማለት ነው። እግዚአብሔር ምስክሬ ነው። ማንም እንዲነካው አልፈልግም። ለማንኛውም ሰው እንደምቆመው ቆማለሁ። እርሱም ደግሞ እርግጠኛ ነኝ እንደዛ ያስባል ብዬ እገምታለሁ። ሰዎች ግን የሆነ አንዳንድ ጊዜ የኛን አጀንዳ ያልተቀበለን ሰው ግን የሆነ ስም አሸክመን አሸማቀን ሰባብረን ቤት እናውለዋለን ምናምን ብለው የሚያስቡ ሰዎች አሉ። ኖ መሆን የለበትም። እንዲህ አይነቱን ሐሳብን መግዛት የለብንም። እኛ እንደ ተመልካች እንደ ክርስቲያኖች ለእውነት ነው መቆም ያለባቸው። ክርስቲያኖች ማድላት ያለባቸው ለቤተ ክርስቲያንና ለእግዚአብሔር ነው። ከእግዚአብሔር ጋር እግዚአብሔርን እውነት እናስደስተዋለን ብለን ነው የምናስበው። ሰውን ሰባብረን ስላስቀመጥ ነው፣ ስነ ልቦናውን ስለጎዳ ነው፣ ትዳሩን ስለበተን ነው እግዚአብሔር ይደሰታል? ይሄን ለእግዚአብሔር መስዋዕት እንደማቅረብ ነው የምንቆጥረው? በዚህ ነው እግዚአብሔር እናገለግለዋለን ብለን የምናስበው? ፈጽሞ መሆን የለበትም። እንዲህ አይነቱ ሐሳብ በማንም ይጀመር እኛ ተከትለን አብረን ማጫዋጫው የለብንም። ይልቅ የጀመሩትን ሰዎች ይሄ ነገር እንቅስቃሴው ክርስቲያናዊ ነው ብሎ ማስረዳት መንገር ያስፈልጋል። አንዳንድ ሰዎች መስሏቸው ምናምን ሊያረጉት ይችላሉ ነው። እና እዚህ ላይ እኔ በእውነት በጣም ትልቅ ቅሬታ አለኝ። መደረግ የለበትም። ብዙ ሰዎች ቤተክርስቲያንን ማገልገል ይፈልጋሉ፣ ግን ደግሞ ሊያገለግሉ የሚያስቡበት መንገድ አንዳንድ ደግሞ ክርስቲያናዊ መሆኑን መጠየቅ መቻል አለባቸው። ሁላችንም ማለት ነው። እኔ ራሱ አንዳንድ ጊዜ ሰዎችን እንደዚህ ፐርሰናሊ ፌስቡክም በምጽፈው ምናምን አታክ ያደረግኩ ይመስለኝና እንዴ በእውነት እያደረግኩት ነገር እግዚአብሔርን ያስደስተዋል ምናምን ብዬ ራሴ ሳስበው እሸማቀቃለሁ። እኔ በራሴ ነው የምላችሁ ማለት ነው። ራሴ አንዳንድ ጊዜ ሰው እኮ መቼስ የሆነ ህሊና አለን እኮ ሚዛን እንመዝናለን። ያደረግነውን ነገር ያደረግኩት ጥሩ ነው መጥፎ ነው ክርስቲያናዊ ነው አይደለም ብለን መመዘን መቻል አለብን። ሰዎች በእኛ ድርጊት የሚጎዱ ከሆነ በእውነት እግዚአብሔር በእንዲህ አይነት ነገር አይከብርም። እግዚአብሔር የሚከብርበትን ነገር ማድረግ መቻል አለብን። የሞቱት ሰዎች የሁላችን ጉዳይ ነው። ይሄ ስርዓት ገዳይ ስርዓት ነው፣ ክርስቲያኖችን የሚጨፈጭፍ ነው። ግን ደግሞ ስርዓቱ ወይ ክርስቲያኖችን መብት እንዲያስከብር ወይም ደግሞ ስርዓቱ እንዲለወጥ የምንፈልግ ከሆነ በስርዓቱ መብታችን በመጠየቅ ይሁን ነው። መድረግ ባለብን መንገድ እናድርግ ነው እንጂ እርስ በርሳችን እየተጨፋጨፍን እርስ በርሳችን እየተጠላላን ይሄ ለጠላት አቅም ነው የሚሆነው። በመካከላችን ያለውን ልዩነት ተጠቅሞ ነው ማግኒፋይ አድርጎ እያጎላ ነው ሰነጣጥቆ በተራ የሚያጠፋን ማለት ነው። አንድነታችንን ማጠናከር አለብን። አንድነት ሊመጣ የሚችለው ደግሞ የእውነተኛ ሰዎች ከሆነ ነው። በጣም ነው የማመሰግነው። ያልተናገራችሁ ማናችሁ ያላችሁት በረከትን አፈንከው የሚል ኮሜንት የለም ዛሬ። ምን ሆኖ ነው? ሚካኤል የሚባል ሰው መጥቷል። ሚካኤል እንደ በረከትማ አትናገሩም። በረከት እኮ እንትን አስቸጋሪ ሰው እኮ ነው። እኔና እርሶ ፊት ለፊት ነው። በረከት ለሁሉም ለማንም አይጎረብጥም። የበረከት ዲፕሎማሲያዊ ንግግር ነው። እንደዚህ እኮ ነው። አሁን ቀሲስ ቴዎድሮስ ራሱ እየተገረምኩኝ ነበር ሲያወሩ። ይገርማቸዋል እንዴት አድርገው እንደሚያስቀምጡት። እኔ እኮ ዛሬ ነው የሰማቸው እና እብነ ሐኪም ራሱ የገባው ነው እብነ ሐኪም ምንድነው ያለው? ገዳያችንን አነጋር መሞታችንን እናገር ብሏል። ግን እሱም ቢሆን አልቲሜትሊ የሚቆም ነው። መንግስት አይቀበለውም። ይሄን ነው። ሚካኤል ፋንታ ይናገሩ እስኪ። እሺ ቀሲስ ይፍቱኝ ባርኩኝ፣ መምህር በረከት፣ ዶክተር አረጋ፣ ሁላችሁንም ቀሲስ ቴዎድሮስ ይፍቱኝ ባርኩኝ። አባቴ ሁላችሁንም ሰላም ብያለሁኝ። ደስ ብሎኛል። መቼም እንደዚህ አይነት በሰከነ መንፈስ ለመነጋገር ሰሞኑን የታወክንባቸው ነገሮች ትንሽ ያሳዝናሉ። መቼም እነ ቢንያምም ወንድሞቻችን ናቸው፣ እነ ቀሲስ ቴዎድሮስም አባቶቻችን ናቸው፣ እነ መምህር ፋሲካውም መምህራኖቻችን ናቸው።
ሁላችንም እንለያይ አይደለንምና ዝም ብሎ አንዳንዴ በሚጠቅመንም በማይጠቅመንም ልክ ስንታወቅ ትልቁን አጀንዳ ሚስ እንዳናደርገው በጣም ተረብሼ ነበረ። ለዚህ ምን እንደ ይቅርታ ፋሲካው ካለ ግን ጥሩት። እኔ የምወደው ልጅ ነው እሱ፣ በጣም የሚያድግ ለቤተክርስቲያን የሚጠቅም ልጅ ነው። ጥሩት ካለ እና ምንድነው ዶክተር እኔ ማንሳት የምፈልገው ነገር ምንድነው፣ የመጀመሪያው ነገር እንደ ቤተክርስቲያን በአግባቡ ስራዋን መስራት ብትችል ኖሮ ዛሬ ማህበራት ኮሚቴ እያልን መከራችንን እንበላባቸው ነገሮች አይፈጠሩም ነበር። ይሄ መዋቅርን ማጠናከር ተቋም ላይ ብዙ ስራዎችን መስራት ይጠበቅብናል። ይሄ ሁሉ መከራ ውስጥ የገባ ነው ምናልባት በየጊዜው የተነጣጠሉ ሀሳቦችን ይዘው የሚመጡ ማህበራት ቤተክርስቲያን ለማገዝና ቀዳዳዎችን ለመድፈን ነው። ነገር ግን ምንድነው እነዚህ ነገሮች ግራጁዋሊ በጥናት እየደገፍን ወደ ቤተክርስቲያን መዋቅር እያስተካከልን ቤተክርስቲያን በመዋቅሯ የምትሰራበት ነገር ሊሆን ይገባል የሚል ሐሳብ አለ። ሌላው እንደዚህ አይነት ነገሮች ሲፈጠሩ እኔ ክርስቲያናዊ ሚዛንነታችን ኢትዮጵያዊ ሚዛንነታችን እንዴት ነው ሉዝ የምናደርገው ማለት ወደ በኋላ ማነሳዋለሁና እንዴው በቃ ወይዛኛው ጥግ ወይዚኛው ጥግ ብቻ መሆን እኮ የለብን። በአግባቡ መነጋገር ያስፈልጋል። በአግባብ ለሆነ መድረክ ላይ ሄደን መነጋገር ነው እንጂ እዚህ ጋር ብንጫጫው ብንሰዳደብ ብንወቃቀስ ምን ይጠቅማል? የምናተርፈው ነገር ብዙ አይደለም፣ የምናጠፋው ይበዛልና ከዚህ አንጻር ሚዛናችንን ጠብቀን መሄድ አለብን የሚለው ሐሳብ አለብን። እኔ በኢጃት ጉዳይና በዚህ ያው ሰሞኑ በተፈጠረው ችግር ከተጣላን ከሲኖዶስ ከተጣላን ከቤተ ክህነቱ ጋር ነው መጣላት ያለብን ብዬ እውቅና ሰጥቶ ይሄን ስሩ ያለ አካል አለ። ይሄን ደግሞ በሚሰራበት አግባብ ላይ ደግሞ አይ ይሄ ነገር መታከል አለበት ይሄ ነገር አልታየበትም ካልን ከኢጃትን በዘለለ ደግሞ ልንጠይቅ የሚገባው እኛም ያለንበትና ሐሳብ ልንሰጥበት የሚገባው ጠቅላይ ቤተ ክህነቱ ነው፣ መዋቅሩ ነው። ከዚህ አንጻር አንዳንድ ጊዜ እንዴት ነው መጋጨት ያለብን? እንዴት ነው መነጋገር ያለብን? የመነጋገር ሃይራርኪ ውስጥ እንዴት ነው መሆን ያለበት የሚለውን ነገር ማወቅ ያስፈልጋል። አለበለዚያ ምንድነው ቅሉጥናም እንዳይሆንብን በማያገባን ነገር ገብተን ይሄ ለማልተደረገም የሚለው ነገር እንዳይፈጠርብን ሐሳባችን ልክ ሆኖ መናገራችን ልክ ሆኖ መወያየታችን ልክ ሆኖ እንደው ያለውን ነገር ከልክነት ብዙ ወስደን ነገር ግን እንዴት ነው ሰዎችን ኮመንት ማድረግ ያለብን እንዴት ነው አድሬስ ማድረግ ያለብን የሚሉትን ነገሮች ማሰብ ያስፈልጋል። ሌላው ምንድነው ወደንም ጠላንም መዋቅሩ ማክበር ያስፈልጋል። ቤተክርስቲያን ለዚህ ማህበር እውቅና ሰጥታለች። ይሄ ማህበር ሲመሰረት የተመሰረበት የራሱ ዓላማ አለው። ከዛ አንጻር ያን ዓላማ መደገፍ ያስፈልጋል። አዲስ ማህበር ነው፣ አዲስ የተቋቋመ አካል ነው። ይሄን ነገር ደግሞ እየተመካከርን እየተወቃቀስን ያለ ክፍተቶችን ካለን እያሸን ወደ በጎ ነገር ማድረስና ወደምንፈልገው ነጥብ ማምጣት ያስፈልጋል። ከዛ ውጭ ሰሞኑን በነበረው ግርግር ዶክተር ያየሁት ነገር ምንድነው ከጀብዱ መውጣት አለብን። ምንም አሁን እዚህ ጋር አጀንዳ በመስጠትም አጀንዳ በመቀበልም ጀብዱ መሆን አይቻልም። ማለት አሸናፊው ቤተክርስቲያን አሸናፊው አጠቃላይ ምዕመኑ ሁላችንም እዚህ ያለን ሰዎች ነን እንጂ እኔ በራሴ ጀብደኛ ልሆን አልገባም። በቃ ምናልባት የኔ ስራ አካውንታንት ልሆን ይችላል፣ በአካውንታንት ልቀጥል ይችላል። ሊቅነትም የጉባኤ መምህርነትም ከሆነ ልናጎላ የሚገባን ነገር የያዝነውን ነገር ነው እንጂ አጀንዳ እየጨመርን አጀንዳ እየሰጠን ደጋፊ ለማብዛትና ጀብደኛ ለመሆን የምንሄድባቸው ነገሮች በደንብ ሊመዘኑ ይገባል። ሌላው አርሲን ስናስብ ሞት ስናስብ ራሱን የቻለ አንድ አጀንዳ ነው። ኢጃትን ስናስብ ራሱን የቻለ ጉዳይ ነው። እነዚህ ነጣጥለን ማየት ያስፈልጋል። ሌላው ምንድነው ያለንበትን ተረድተን ከመጨቃጨቅና አንዳንድ ላፊ ነገሮች ውስጥ ከመግባት በተለይ ሁላችንም የያዘውን አጀንዳ ብናተኩርና ብንሰራበት ለቤተክርስቲያን ራሱን የቻለ ውጤት ያመጣልና ከዚህ አንጻር ማየት ያስፈልጋል። ቅድምም እንዳነሳችሁት ኢጃትና ሄኖክን መለየት ያስፈልጋል። እንደውም ሄኖክን ደግሞ ካየን ደግሞ ኢጃት ላይ ያለንን እምነት ልንጨምር እንችላለን። ያሉ ችግሮች ደግሞ ካሉ ነቅሰን እናወጣለን፣ እንመካከራለን። ምንም ይሄ ሰማይ አገልግሎት አይደለም፣ ከሰማይ የመጣ አገልግሎት አይደለም። በሰዎች የሚሰራ እንከን ካለበት መነጋገር ይቻላል። ነገር ግን ምንድነው ያለንን ሁሉ ነገር ተኩሰን ያለንን ነገር ሁሉ ሰተን ደግሞ ወንድምነትን አንድ አካልነትን ብልትነትን ደግሞ ሉዝ ማድረግ አይቻልም። ይህ ክርስትናው መርህም አይደለም ብዬ አስባለሁ። ከዛ ውጭ ከአርሲ በፊት ኢጃት ነበር፣ ከኢጃት በፊት ደግሞ የክርስቲያኖች መከራ ነበረ። ስለዚህ ተናበን ይሄ መከራ እንዲቆም እንሰራለን። ይሄን የሚሰሩትን አካላቶች እንደግፋለን። ቀን ከሌሊት ከነሱ ጎን እንቆማለን። በዚህኛውም አካል ደግሞ በመሰለው ልክ የሚሰራ አካል ካለ ደግሞ እናግዛለን። መቼም ብዙ ነው መከሩ፣ ሰራተኞቹ ጥቂቶች ናቸው። በየአቅጣጫው የሄዱትን ሰዎች እያገዝን እየመከርን እየተመካከርን መሄድ አለብን እንጂ
ዛሬ መለያየታችን እኮ ነው፣ ጎጥ በመዛችን እኮ ነው፣ አንተ አንቺ መባባላችን እኮ ነው እንድንበላ ያደረገንና ወደ አንድ መሰባሰብ አለብን። እኔ አሁን በዚህ በተለይ በአርሲው በነበረው እንቅስቃሴ ምናምን ትልቁ እንደ ጎል አድርጌ ያስበው የነበረው ነገር ምንድነው? አሰባሰበን፣ አንድ ሀሳብ ሰጠን። በቃ ወንድሞች ከፊት ቀድመዋል፣ አባቶች ከፊት ቀድመዋል፣ እኛ ደግሞ ከስር ባለን አቅም ማገዝ አለብን የሚለውን ነገር ይዘነው መተናል፣ ይዘነው እንቀጥላለን። ይሄን ነገር ያጎለበትን ስንመጣ ደግሞ መሰባሰባችን ኃይል እየሆነ ሲሄድ የዛን ጊዜ የምንናገረው የምናደርገው የምናደርገው ነገር ይሰማል። በሙስሊሞቹ ብንመለከት እኮ ውስጣቸው ብዙ መከፋፈል አለ፣ ብዙ ችግሮች አሉ። ነገር ግን በሆኑ አጀንዳዎች ተጠልፈው እርስ በርስ የመጋጨት ነገር አይታይባቸው። የሆነ ነገር ተፈጠረ ኤክስተርናሊ ሲመጣ አንድ ሆነው ነገሮችን የመጋፈጥ አቅማቸው ሰፊ ነውና ከዚህ አንጻር ነገሮችን ብናይ፣ ከዛ ውጭ እንደው መውረድ የለብንም። ካለንበት የክርስትና ሌብል ካለንበት የሰውነት ሌብል ወርደን እንደ አንተ ለመባባል ደከመን እኮ አረግነው ስንት ዓመት። ምን ውጤት አመጣልን? ምንድነው ጥቅሙስ? ይህን በማድረጋችን ይህን በመናገራችን ማንን ነው የምንጠቅመው? ቤተክርስቲያንን ለመጥቀም ሀገርን ለመጥቀም የሚሞቱን ሰዎች ሞት ለማስቆም የእነዚህ ሰዎች መከራ እንዲዘከርን ለማሳሰብ ከሆነ ከመውረድ በአፋ እየሆንን መሄድ አለብን። ስለዚህ ኢጃት ሌላ ነው፣ አርሲ ጉዳዩ ሌላ ነው። የመከራችን ጉዳይ የሚያበቃ አይደለም። ከዚህ በፊት ብዙ ተደርጎብናል፣ ብዙ መከራ መጥቶብናል። ነገር ግን አጀንዳው እንዳይቀላቀልብን በደንብ ዋይዝሊ ማየት ያስፈልጋል። ለምን የአርሲም አጀንዳ እነ መምህር ፋሲካውም እነ ቀሲስ ቴዎድሮስ የሚያዙት አጀንዳ የእኛ አጀንዳ ነው፣ የእኛ ጉዳይ ነው። የመዘመሩም የማገልገሉም ጉዳይ የኛ የቤተክርስቲያናችን ጉዳይ ነው። በቤተክርስቲያናችን ስምና ቤተክርስቲያናችን መዋቅር ውስጥ እስከተካሄደ ድረስ፣ በቤተክርስቲያናችን መድረክ እስከተካሄደ ድረስ፣ በሀገራችን እስከተካሄደ ድረስ ሁሉም የራሳችን ጉዳይ ነውና ከዚህ አንጻር በደንብ ነገሮችን ማሰብ ማሰላሰል ያስፈልጋል። ከዛ ውጭ ቅድም አንስታችሁታል፣ መዘመር ያስፈልጋል፣ ምናምን ያስፈልጋል። መወያየት ይቻላል እኮ የሚከለክለን ነገር የለም። ዲቤት ማድረግ አለብን። ግን በምን በራሳችን መድረክ ነው መሆን ያለበት እንጂ ጽንፍና ጽንፍ ይዘን ሳይሆን ሀሳቦችን በሀሳብ ልዕልና ይሄ ነው ይሄ ነው ይሄ ነው ይሄ ነው ይሄ ልክ አይደለም፣ ይሄ ባይሆን ንክስ እንደዚህ ያደረግን ሙንጥ ያመጣን የሰርክ ጉባኤ ይሄን አመጣን ምን አመጣን እያለን ያሉብንን ችግሮች በደንብ መስራት ያስፈልጋል። ለምን በጣም ወርደን የታችኛው ጣራ ስር የታችኛው ወለል ስር ነው የተገኘ ነውና በአሁኑ ሰዓት ላይ ከዚህ ችግር መውጣት የምንችለው ችግሮቻችንን ነቅሰን በችግሮቻችን ላይ ሰፊ ስራ ስንሰራ ነው። ችግሮቻችንን በአግባቡ ካልተረዳን ግን እንደው አንዳንዴ የምናነሳቸው አጀንዳዎች የቅብጠትና የመቀማጠል አይነት ነገር እንዳይሆንብንም ስጋት ይፈጥርብኛል እና ያለንበትን ደረጃ 40-50 ሚሊዮን ምዕመን አለ፣ 70-80 ሚሊዮን አለን ብለን እናስባለን። በምን ያህል ኳሊቲ፣ በምን ያህል ትምህርት ጠብቀነዋል? በምን ያህል የንስሐ ሕይወት ጠብቀነዋል? በምን ያህል የሥጋ ሕይወት ጠብቀነዋል? በየትኛው የክርስትና ደረጃ አድርሰነዋል? ገዳሞቻችን፣ አጥቢያ ቤተክርስቲያኖቻችን፣ አዲስ አበባ ሀገረ ስብከት ላይ የሚካሄዱ አሁን ያለውን ሁኔታ እኮ ስንመለከተው እንደው ጆሮ ጭው የሚያደርግ ነው። አማራጭ ቢኖር እኮ የሚሾለክብን ግን ከዚች ቤተክርስቲያን ከዚች ሀገር ወዴት እንሄዳለን ብለን ስለምናስብ እንጂ የሚሰሙት ነገሮች አንዳንዴ የያዝነውን በጎ ነገር እንኳን እስከ መልቀቅ የሚያደርሱ ከመሆናቸው አንጻር እንደው በደንብ ነገሮችን ማየት ያስፈልጋልና ትልቁ ነገር አሁንም ቢሆን አባቶች እናንተ አላችሁ፣ መካሪዎቻችን አላችሁ፣ መሰባሰባችንን አንተው፣ እንመካከር። ግድ የለም አንዳንዴ የእኛ መጋጨት ምናልባት ባለን የእውቀትና የማሰብ ልዕልና ልክ ሊሆን ይችላል። ነገር ግን የምናውከውና የምረብሸው ምዕመን ደግሞ መጠበቅ ስለሚያስፈልገን ከእኛ ጀርባ ያሉትን እኛን የሚከተሉትን በዛኛውም ሳይድ የሚከተሉትን አካላቶች ሁሉ እንዳናጣቸው። እዛም ያለው ወንድም ነው፣ እዚህም ያለው ወንድም ነው። በቃ ያላግባባን ጉዳዮች ሊኖሩ ይችላሉ። አባቶች አላችሁ፣ መስቀሉ በእጃችሁ ነው። መክራችሁ፣ ዘክራችሁ፣ ገስጻችሁ ማረም ያስፈልጋል። ያልበሰለ አካል ሊኖር ይችላል። እስኪ በስል እንታገሰዋለን። ነገር ግን ምንድነው ብንገፋፋ የምናመጣው ውጤት የለምና ይሄን ነገሮች ልንሰራ ይችላል ብዬ አስባለሁ። ሌላው በጣም በዚህ ሰሞኑን በነበረው ነገሮች አብረን ኖረናል። ቀን ከሌሊት እንገናኛለን፣ ላይቭ እንገባለን፣ እንመካከራለን፣ ብዙ ነገሮች ግን አብረን እየኖርን አለመተዋወቃችን ትንሽ ያሳስበኛል። ስለዚህ መተዋወቅ ላይ ልንሰራ ይገባል። እኔ አባቶቼን ማክበር ይጠበቅብኛል። የአባትነት ክብር ምንድን ነው? የወንድሞች ክብር ምንድን ነው? የመምህራን ክብር ምንድን ነው የሚለውን ነገር በደንብ ማወቅ ያስፈልጋል እንጂ ለመወቃቀስና ለመመታታት ምንሯሯጥ ከሆነ ተራ ዱርዬ ከሚሰራው ስራ የተለየ ስራ አልሰራንምና ከዚህ አንጻር በጣም ልንተዋወቅ ይገባል። ወይ ደግሞ እስከዛሬ አብረን የኖር ነው አባ መምህር እገሌ ምናምን የተባባልበት ሂደቶች ልክ አልነበሩም ማለት ነው። ስለዚህ ይሄን ነገር ልንሰራ እንደዚህ አይነት ነገሮች እንዳይደገሙ ራሱ የመጨረሻውን ነጥብ ልናስቀምጥ ይገባል የሚለውን ነውና ነገሮችን አበዝቻለሁ። ነገር ግን ከሰይፉ በፊት በመዋቅር ለምገደለው ለእኔ ራሱ ሊጮህልኝ ይገባል። በዚህ ሰዓት
ዛሬ እኮ ሰይፍ የበላቸው ወንድሞች እህቶች እናቶቻችን ብቻ አይደሉም እኮ መዋቅሩ እየበላቸው ያለው የመንግስት መዋቅር ሲስተሙ እየበላቸው ያሉት ምዕመናን ቀላል አይደሉም። እና መከራችንን በደንብ አይተን ብዙ ስራዎችን ልንሰራ ይገባል። ያሉ ነገሮች ካለን ለሚመለከተው አካል አድሬስ እያደረግን ነገሮችን ማረም ይቻላል። እዚህ ያላቸው አባቶች ወንድሞች ምከሩ፣ ዝከሩ። ጽንፍና ጽንፍ መያዝ፣ ጥግና ጥግ መያዝ ለማናችንም አይጠቅመንም። ምንም ማንም ያኛውን ቢጮህ ይሄኛውን ቢጮህ ስለማይጠቅመን መጮህ ላለብን ጉዳይ በጋራ ጮህን የጠፋውን ነገር አርመን ወደ ምክክር ልንመጣ ወደ መግባባት ልንገባ ይገባልና በዚህ ልክ አባቶቻችን ልትመክሩ ልገስጹ ይገባል የሚለውን ሀሳብ ለመጨመር ነው። በጣም ይቅርታ ይደረግልኝ። እግዚአብሔር ይስጥልኝ፣ ይቆየኝ። እናመሰግናለን። ጥሩ ሀሳብ ነው የተነሳው። አሁን ያልተናገሩት ይናገሩና ሁለት ሰዎች አሉ። ከዛ ወደ ሌላ ጉዳይ እንሄዳለን። ውዳሴ ማርያም አልሰማነውም ድምፅህን። እሺ እግዚአብሔር አመሰግናለሁ። ምናልባት ያለሁበት አካባቢ ትንሽ ባክግራውንድ አለው። ዲስተርብ የሚያደርጋችሁ ከሆነ አሳውቁኝና ወይ አቆማለሁ ወይንስ ሰላም ነው? ቀጥል፣ ችግር የለም። መልካም። ቀሲስ ይፍቱኝ፣ ሁላችሁንም ከላይ እስከታች ሰላም ብያለሁ። ለእድሉም አመሰግናለሁ። እንግዲህ ከመጣው ሰዓት ጀምሮ እንደተረዳሁትኝ ያው አሁናዊ በሆነው ሁናቴዎች ነው እየተወያየን ያለ ነው። እንደ አንድ የቤተ ክርስቲያኒቱ ልጅ፣ እንደ አንድ የቤተ ክርስቲያኒቱ አማኝ ምዕመን አገልጋይ፣ እንደ አንድ ኢትዮጵያዊም እንደ ሀገር እንደ ኢትዮጵያዊ በእምነት እንደ ኦርቶዶክሳዊ እንደ ቤተ ክርስቲያኒቱ ልጅ አሁናዊ ያለንበት ሁኔታ በተለይም ደግሞ አሁን በዚህ ሰሞናት ውስጥ ትንሽ ተረብሸናል። ዘግየት አለ ወይንም ሰነበተ እና ሀሳባችን እንዴት እንደምንገልጽ ወይም ለየትኛው ነገር ዝም እንደምንል ወይንም ምን መናገር እንዳለብን ምን ይጠቅማል ምን አይጠቅምም የሚለው ሀሳብ በራሱ ራሱን የቻለ የሙሉ ሰዓት ራስ ምታት ነበር። በእውነት ቆሞ ብሎ ለሚያስብ ሰው ስቲል ነው ርዕስ። እኔ አንድ ሀሳብ ላይ ብቻ ላጠንጥን፣ በጣም ትንሽ ደቂቃ 2-3 ደቂቃ። አብዛኛውን ነገር አጋጣሚ መምህር ሚካኤል የሄደበት ያሰብኩትን ሀሳብ ሄዶበታል። የተወያያችሁት ነገር እንዳለ ሆኖ ያልነካነውን ሀሳብ ልዩ የሆነውን ያንተን የተለየ ሀሳብ ብቻ ስጠን፣ ያው ጊዜ እንዳይወስድብን። ጊዜ ነው ዝም ብዬ ያልተቆጣጠርኳችሁ፣ ለዛ ነው እንዳይረዝም። አዎ ሀሳብ መስጠት የምፈልገው እኔ በጥያቄ መልክ ነው። እንደውም አቅርብ የሚሄድ የምፈልገው ኮንሰርን ነው። እኔ ብዙን ነገር አንስታችሁታል። አንድ በጣም የሚያሳስበኝና በጣም የሚረብሸኝ ወይንም ደግሞ ሊረብሸን ይገባል የምለው አንድ ሀሳብ ምንድነው? በዚህ ዘመን ያሉ የቤተክርስቲያን ሊቃውንት፣ እናንተ የተማራችሁ ሰዎች፣ በቤተክርስቲያኒቱ ውስጥ የኖራችሁ ትንሽም ቢሆን ቤተክርስቲያን እናውቃታለን የምንል እኛ እንዴት አድርገን ነው አሁን ያለንበት ሁኔታ ውስጥ የምንወጣው የሚለውን ዓለም አቀፋዊ ውይይት በጣም እንደዚህ በየቲክቶኩ ሳይሆን somehow well organized ተደርጎ ሊቃውንት ፕሮፌሽናልስ ወይም ደግሞ ከውጭም ከውስጥም አባቶችን ያካተተ በቃ ላይክ ኢመርጀንሲ አደጋ ላይ ነን ያለነው። frankly speaking እንደ ህዝብ ፌል አድርገናል። እንደ ህዝብ እንደ ሀገር ኮላፕስ በቃ ፌልድ ወድቀናል። ይሄንም መጀመሪያ ምንም ዳውት የለው፣ ምንም መወያየት አይጠይቅ። ስነ ልቦናን ስንመለከት የእያንዳንዳችን ኦፒኒየን ወይ አገላለጻችን ስንመለከት በጣም ወርቃማ ሀሳብ ይገለጻል ሳይሆን ያለ ጥቅም ይፈሳል ያለው ኦርጋናይዝድ ስላልሆነ በቃ የሆነ የተሰራ ነገር የለም። እና እኔ ምንድነው የምለው ዛሬ በአይላፋት ዝማሬ በሉት በአርሲ ጭፍጨፋ በሉት ሁለቱ ነገር